ሰላም እንዴት ናችሁ? ሰላም ጎሳይ ነኝ። ይሄንን ቻናል ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። አስቀድሜ አመሰግናለሁ። ዛሬ እንግዲህ ሶስት ጉዳዮችን እንመለከታለን። የማንቸስተር ዩናይትድን፣ የቼልሲን እና የአርሰናልን። ማንቸስተር ዩናይትድ በዚህ የክረምት ዝውውር ተጫዋቾችን እንግዲህ ከክለቡ እንዲለቁ ከፈለገ በሚሊዮኖች መክፈል አለበት። አሁን ማንቸስተር ዩናይትድ ተጫዋች ወደ ራሱ ክለብ ሲያዘዋውር ብቻ ሳይሆን ተጫዋቾችንም ከክለቡ እንዲወጡ ሲያስገድድ ወይም ሲፈልግ በሚሊዮኖች መክፈል ይኖርበታል። እሱን እናነሳለን። ጆዋው ፔድሮ እንደዚሁ ወደ ቼልሲ የሚያደርገውም ዝውውር የሚጠበቅ ነው። በቀጥታ ከብራዚል ወደ ዩኤስ ሄዶ የጤና ምርመራውን ካደረገ በኋላ በዛው በክለብ ወርልድ ካፕ እየተሳተፈ የሚገኘውን የቼልሲን ቡድን ይቀላቀላል ተብሎ ነው የሚጠበቀው። በአርሰናል ኤምሬትስ የቶማስ ፓርቴ እህል ውሃ አብቅቷል ማለት ይቻላል። በአርሰናል አይቀጥልም። እነዚህን ሶስት ጉዳዮች እንመለከታለን። የማንቸስተርን ጉዳይ አስቀድመን እንጀምራለን። ማንቸስተር ዩናይትድ እንግዲህ በዚህ የክረምት ዝውውር ተጫዋቾችን ወደ ክለቡ ማምጣት ብቻ ሳይሆን ትልልቅ ደሞዝ ያላቸውን ደግሞ ተጫዋቾች ከዌጅ ቢል ላይ ለመቀነስም ይፈልጋል እና ቢያንስ በቋሚነትም ባይሆን በውሰት እነዚህን ተጫዋቾች ማስወጣት ይፈልጋል። ቢሆንለት ግን በቋሚነትም ቢሆን ይመርጣል። ግን እነዚህን ተጫዋቾች ወደ ሌሎች ክለቦች ሲሄዱ ወይም ማንቸስተር ዩናይትድን ሲለቁ ዩናይትድ በሚሊዮኖች መክፈል አለበት። ማርከስ ራሽፈርድ፣ አሌሃንድሮ ጋርናቾ እና አንቶኒ እስከ 2028 በማንቸስተር ዩናይትድ የሚቆዩ ውል አላቸው። ቢለቁ እንኳን ክለቡ ግማሽ ደሞዛቸውን መክፈልም አለበት። መጪው የውድድር ዘመን ከመጀመሩ አስቀድሞ ማንቸስተር ዩናይትድ የእነዚህን ተጫዋቾች ጉዳይ መላ ማለት ይፈልጋል። ተጫዋቾች እንዲለቁ በሚሊዮኖችም እንደሚከፍል ይጠበቃል። አሌሃንድሮ ጋርናቾ ፍላጎቱ ግልጽ ነው። ግልጽ ያደረገም ተጫዋች ነው ማለት ይቻላል። ስለ ወደፊቱ ከክለቡ ጋር ስለሚኖረው ነገር የወደፊቱን በትክክል አስቀምጧል። እንደው መቼ ካላችሁ ደግሞ የማርከስ ራሽፈርድን መለያ ለብሶ በታየ ጊዜ ነው። የዩናይትዱን ሳይሆን የቪላውን ራሽፈርድ ማለት ነው። በተጠናቀቀው የውድድር ዘመን ራሽፈርድ በኦቪያ ሞሪ ስር አትፈለግም ተብሎ በውሰት ወደ አስተን ቪላ ሄዶ እንደነበረ ይታወሳል። ጋርናቾ፣ ራሽፈርድ እና ብራዚላዊ የፊት መስመር ተጫዋች አንቶኒ በዩናይትድ ውል አላቸው። ሶስቱም እስከ 2028 የሚያቆዩ ውል አላቸው። ክለቡን ቢለቁ እንኳን ማንቸስተር ዩናይትድ ከሙሉ ወጪ አይድንም። እነዚህ ተጫዋቾች ለተፎካካሪዎቹ እየተጫወቱ እንኳን ግማሹን የመክፈል ግዴታ ውስጥ እንደሚገባ ይጠበቃል። ያለፉት 2 የውድድር ዘመናትን በውሰት ከማሳለፍ በኋላ ጄደን ሳንቾም ቢሆን ክለቡን ቢለቅ ፈቃዱ ነው ዩናይትድ። ይሄ ቢሆን ደስ ይለዋል። ቼልሲና ማንቸስተር ዩናይትድ የሳንቾን የውሰት ውል ወደ ቋሚነት ለመቀየር ተወያይተው እንደነበረ ደግሞ ይታወሳል። ነገር ግን ማንቸስተር ዩናይትድ በሚሸፍነው የደሞዝ ፐርሰንቴጅ ምክንያት ነገሩ ሳይሳካ ቀርቷል። ዩናይትድ ተጫዋቹን ያስፈረመው ከቦሩሲያ ዶርትሙንድ ነበረ በ73 ሚሊዮን ፓውንድ በ200,000 ፓውንድ ሳምንታዊ ደሞዝ። ይሄኛው ሳምንታዊ ደሞዝ ነው እያስጨነቀው ያለው አሁን ማንቸስተር ዩናይትድን። እንግዲህ ዩናይትድ አሁን ተጫዋቹን በውሰት ከሚወስዱለት ክለቦች ጋር በሳለሪ ሪከቨሪ ዙሪያ ይደራደራል። በውሰት የሚሄዱትን ተጫዋቾች ደሞዝ የሚከፍለው ማንቸስተር ዩናይትድ ይሁን ወይም ገዢ ክለብ ይሁን በሱ ዙሪያ ድርድር እያደረገም ነው የሚገኘው። ራሽፈርድ እንግዲህ በውሰት ወደ አስተን ቪላ ከመሄዱ በፊት በኦቢያ ሞሪ የጨዋታ ቀን ስብስብ ምርጫ ውስጥ አልተካተተም ነበረ። ባለፈው ሳምንት ደግሞ ከአንድ የስፓኒሽ ብሮድካስተር ጋር ባደረገው ቃለመጠይቅ ምኞቱን በግልጽ ተናግሯል። ፍላጎቱንም በግልጽ አሳይቷል። ለባርሴሎና መጫወት እንደሆነ እንደተባለው ዩናይትድ ውሉን በቋሚነት ነው የሚፈልገው። ባርሰሎና ደግሞ በውሰት ነው ሊያደርገው የፈለገው። ቶተንሃም ሆትስፐር እንደዚሁ የተጫዋቹ ፈላጊ ነው። ምንም እንኳን አሁን ለባርሳ ቅድሚያ እንደሚሰጥ ግልጽ ቢያደርግም ማለት ነው። ራሽፈርድ ግን ቶተንሃምም የተጫዋቹ ፈላጊ ነው። ቶተንሃም ግን ማንቸስተር ዩናይትድ ግን ለቶተንሃም እንግዲህ አሳልፎ ሊሰጠው ለመወያየትም ዝግጁ ነው። በዚህ በራሽፈርድ ጉዳይ ዙሪያ የ27 ዓመቱ ራሽፈርድ በዚህ የዝውውር መስኮት ኦልድ ትራፎርድን ለመልቀቅ ነፃ ነው። ይችላል። ነፃ ነው ማለት በነፃ ነው የሚለቀው ሳይሆን ግን ዝውውር ለማድረግ እንደው ከክለቦች ጋር መደራደር ወይም ደግሞ የክለቡ ሙሉ ፈቃደኝነትን ለመግለጽ ነው ነፃ ነው ሲባል እና ስፐርስም ቢሆን ምኞት ፍላጎቱ ነው ራሽፈርድን ማግኘት። ምንም እንኳን ውሉ እስከ 2028 የሚቆይ ቢሆንም
ከሚዘዋወርበት ገንዘብ ይልቅ ግን ሳምንታዊ ደሞዙ 300,000 ፓውንድ ነው የሚያስጨንቃቸው። ዳኒ ሌቪም እንግዲህ ይሄንን ለመክፈል ፈቃደኛ አይደሉም። አንዱ ነገር ግን በጣም እዚህ ላይ ማየት ያለብን የሚመስለኝ ራሽፈርድ ራሱ እንግዲህ በኦልድ ትራፎርድ እንደማይቆይ ያውቃል፣ ወይም በአሰልጣኙ እንዳልተፈለገ ያውቃል እና እሱም ቢሆን ደሞዙን መቀነስ ያለበት ራሱ ነው። በዚህ ደሞዝ ትገባለህ ሲባል እሺ ብሎ መቀበልም ያንን ለማድረግም ዝግጁ መሆኑም አለበት። ደግሞ ካሪየሩን በተጫዋችነት ኮንሲስተንትሊ በመጫወት ብዙ የጨዋታ ጊዜ በማግኘት በትልልቅ ክለቦች ማሳለፍ የሚፈልግ ከሆነ ማንቸስተር ዩናይትድ እንግዲህ ቶተናም እና ማንቸስተር ዩናይትድ እየተነጋገሩ ያሉት የራሽፈርድ ደሞዝ ከስፐርስ ጋር ተካፍሎ ለመክፈልም ዝግጁ እንደሆነ ነው ማንቸስተር ዩናይትድ የተናገረው። ግን ደግሞ በዛ መጠንም ቢሆን ዳኒ ሌቪ ፍቃደኛ እንዳልሆኑ ነው የተነገረው። ራሽፈርድም ቢሆን ደግሞ ባርሳ ይሁን ወደ ስፐርስ እሱም ለመዘዋወር ከፈለገ የእሱም ጥረት ያስፈልጋል ማለት ነው። እንግዲህ ማንቸስተር ዩናይትድ ራሽፈርድ ክለቡን በውሰት እንዲለቅ ቢፈቅድ የደሞዙን የሆነ ፐርሰንቴጅ ቢከፍል ኦልድ ትራፎርድ ይከፍለው ከነበረው ጥቂቱን ብቻ ነው ስፐርስ የሚከፍለው እንጂ እኩል በኩል ሁሉ ላይሆን ይችላል እና ስፐርስ ምናልባት በዚህ አጋጣሚ የመደራደር እድል ሊኖረው ይችላል። አንደኛው የሚያሳስባቸው ነገር ክለቦች የዚህ የፒኤስአር ጉዳይ ነው እና የማንቸስተር ዩናይትድ የፒኤስአር አቋም ምን ይመስላል የሚለውን ለማየት ይሄ ፕሮፊት ኤንድ ሰስቴናቢሊቲ ሩልስ በ3 ዓመታት ከ105 ሚሊዮን ፓውንድ በላይ ያለ መክሰር በሚከለክለው የፕሪሚየር ሊግ ህግ ማለት ነው። ይሄ እንግዲህ ህግ የተደነገገው የክለቦችን የእብደት ወጪ ለመቆጣጠር የተደረገ ነው እና አሁን በዚህ ጉዳይ ማንቸስተር ዩናይትድ ህጉን ስለመጣሱ አያሳስበውም ወይም አይመለከተውም እስከ ነገ ሰኞ ድረስ ማለት ነው፣ ጁን 30 ድረስ ነው እና በዚህ ጉዳይ አሁን አያስጨንቀውም። አንዳንድ ክለቦች ግን እንደ አስተን ቪላ አይነት ማለት ነው ቡካቸውን ባላንስ ለማድረግ ተጫዋቾቻቸውን የመሸጥ ግዴታ ውስጥ ናቸው ከዴድላይን በፊት ማለት ነው። ስፐርስ ምስጋና ለዳኒ ሌቪ ግባና የክለቡን ፋይናንስ የተቆጣጠሩበት መንገድ የፒኤስአር ነገር እንዳያሳስበውም አድርጎታል እና ሁለቱም ክለቦች ይሄ ጉዳይ ያሳስባቸውም ቢያንስ እስከ ጁን 30 ማለት ነው። ወደ ቀደመው ዩናይትድ ጉዳያችን ግን እንመለስ እና ግራ አጋቢ የነበረው የጋርናቾ በራሽፎርድ ስም በቪላ መለያ መታየት የመጣው በውድድር ዘመኑ መጨረሻ ባለፈው የውድድር ዘመን መጨረሻ ማለት ነው አሞሪም ክለብ እንዲፈልግ ከነገረው በኋላ ነበር። አንተኒም የውድድር ዘመኑ በውሰት በቤቲስ እንዲፈጽም ሆኗል እና ያንንም እናስታውሳለን። ቤቲስ እንግዲህ በአንተኒ ዙሪያ ሌላ ተጨማሪ ዲል ፍላጎት ነበረው። በሚገርም ሁኔታ ግን ከወደ ስፔን የወጣው መረጃ ዩናይትድ ቤቲስን አናግሮ ነበረ የተጫዋቹን ሬጅስትሬሽን ራይት ላይ ባለቤትነት እንዲኖረው ማለት ነው። ይሄ ማለት ሴሎን ክሎዝ ማለት ነው። ሻጭ ክለብ ከዝውውር ገንዘብ በፐርሰንት የሚያገኝበት ማለት ነው። አሁን ቤቲስ ከማንቸስተር ዩናይትድ ተጫዋቹን ከገዛ በኋላ ገዢ ክለብ ቤቲስ ነው። ድጋሚ ከሌላ ክለብ ጋር ቢደራደር ተጫዋቹን ለመሸጥ ወይም ተጫዋቹን ቢሸጥ ለሶስተኛ ክለብ ማለት ነው ከዚህ ሽያጭ ማንቸስተር ዩናይትድ ድርሻ እንዲኖረው የሚያደርግ ስምምነት ላይ እየተነጋገረ እንደነበር ተገልጧል። እንግዲህ ክለቡ ማንቸስተር ዩናይትድ የአሜሪካ ቱር አለው። አሁን በዚህ ስብስብ ውስጥ እነዚህ ተጫዋቾች ይካተቱ አይካተቱ የምናየው ይሆናል። ግን ካስታወሳችሁ በ2019 በሮሚዮ ሉካኩ እንግዲህ የመውጫ በር ላይ በተገኘበት በዛ ጊዜ እንደዚሁ በተመሳሳይ ወደ አሜሪካ ይጓዝ ነበር ቡድኑና ሉካኩም የኦሌ ጉናር ሶልሻየርን ስብስብ ተቀላቅሎ ከቡድኑ ጋር እንደተጓዘ እናስታውሳለንና አሁንም እነዚህ ተጫዋቾች ይካተቱ አይካተቱ እንመለከታለን። ሌላው የዚህ የራስሙስ ሆይሉንም ጉዳይ በክለቡ የወደፊት ቆይታ አስተማማኝ ነገር አይደለም። ኢንተር ሚላን ተጫዋቹ ላይ ፍላጎት አለው። በእርግጥ ዴንማርካዊው እንግዲህ በ2028 ውሉ የሚጠናቀቅ ሌላኛው ተጫዋች ነው። ልክ እንደ አንቶኒ ሁሉ ግን ሌላ የውድድር ዘመን የማራዘም ኦፕሽንም አለው የሱ ውል። ሳንቾ እንግዲህ የ1 ዓመት ውል ይቀረዋል በዩናይትድ የሚያቆየው። ነገር ግን ክለቡ ውሉን በ1 ዓመት እንዲያራዝም ማነሳሳትም ይችላል። ተጫዋቹ በሚቀጥለው ሰመር ክለቡን በነፃ ከመልቀቅ የሚከለክለውን ማለት ነው ቢያንስ ሸጦ መጠቀም እንዲችል ማንቸስተር ዩናይትድ። አንቶኒ እንግዲህ በቤቲስ ውል 84% ደሞዙ የተሸፈነው በስፔኑ ክለብ ነበረ። በጣም ብዙ ነው። የራሽፈርድም 75% የተሸፈነው በቪላ ነበረ። ነገር ግን እንደ ፐርፎርማንሱም ደግሞ ወደ 90% የሚያድግ ነበር እና ይሄ ከፍተኛ ወጪ ነበረ የሆነው እና ማንቸስተር ዩናይትድ አሁንም ቢሆን ተጫዋቾቹን ማስወጣት እንኳን ቢፈልግ
ኢን ሚሊየንስ ከፍሎ ነው የሚያስወጣው ማለት ነው። የማንቸስተር ዩናይትድን ጉዳይ እዚህ ጋር እናብቃና የጆዋው ፔድሮን ጉዳይ እንመልከት። ቼልሲ እንግዲህ ከብራይተን ጆዋው ፔድሮን ለማስፈረም ስምምነት ላይ እንደደረሰ ተሰምቷል። የ23 ዓመቱ ጆዋው ፔድሮ በቼልሲና ኒውካስል ዩናይትድ የዝውውር እቅድ ኢላማ ተደርጎ ነበር። ነገር ግን የተጫዋቹ ፍላጎት የምዕራብ ለንደኑ ክለብ መቀላቀል ሆኗል። ቼልሲን ዝውውሩ ከ50 ሚሊዮን ፓውንድ ያለፈ ነው እስከ 2032 በሚያቆይ ውል። ተጫዋቹ እንግዲህ አሁን ከብራዚል ወደ ዩኤስ መንገድ ላይ ነው የጤና ምርመራውን ለማጠናቀቅ እና በዓለም የክለቦች ዋንጫ እየተሳተፈ የሚገኘውን የቼልሲን ስብስብ ለመቀላቀል ነው። ቼልሲ እንግዲህ ወደ ሩብ ፍጻሜ ማለፉን አረጋግጧል። ትናንትና ከቤኔፊካ ጋር በነበረው ጨዋታና በጣም ረጅም ሰዓታትን በወሰደው ኦልሞስት ለ5 ሰዓት የቀረበ ጊዜ ነበር ያሳለፉት በዛ ጨዋታ ላይ። የአየር ሁኔታውም እንደምታውቁት ነው። በዛ ላይ ወደ ተጨማሪ ሰዓትም አልፎ ነበረ። ቼልሲ እንደውም ራሱ ላይ ድካም ጨምሯል ብዬ ነው ማስበው። ጨዋታውን በመደበኛ 90 ደቂቃ መጨረስ የሚችልባቸውን አጋጣሚዎች ፈጥሮ ነበረ፣ ግን አልተጠቀምባቸውም። ለማንኛውም ወደ ቀጣዩ ዙር አልፏል ቼልሲ እና ይሄንን ቡድን የምርመራውን ካጠናቀቀ በኋላ ጆዋ ፔድሮ እዛው እንደሚቀላቀለው ነው የሚጠበቀው። ዝውውሩ እንግዲህ በፊት መስመሩ ላይ ቡድኑ ቨርሳታይል ፎርዋርድ እንደጨመረ ያሳያል፣ በአጥቂ ክፍሉ ላይ ማለት ነው። ክለቡ አስቀድሞም ይህንን ክፍል እንግዲህ ለመደገፍ ወይም ለማጠናከር በጣም እየሰራ እንደነበር ይታወቃል። ሊያም ዴላፕን ከኢፕስዊች አስፈርሟል። አጥቂው በስታንፎርድ ብሪጅ ከቦሩሲያ ዶርትሙንዱ የመስመር ተጫዋች ጄሚ ጊትንስ ጋር ይቀላቀላል። የጄሚ ጊትንስም ዝውውር መፈጸሙ የማይቀር ስለሆነ ማለት ነው። ጆዋ ፔድሮ የውድድር ዘመኑ የመጨረሻ የብራይተን 2 ጨዋታዎች አምልጠውታል። በልምምድ ሜዳ ላይ እንግዲህ ከቡድን አጋሩ ያን ፓውል ፋን ሄከ ጋር በተፈጠረ አለመግባባት ምክንያት ነበረ የቡድኑ ዋና አሰልጣኝ ፋቢያን ሁትስለር ችግሩ በውስጥ እንደተፈታና ሁሉንም ነገር በዝግ እንዳጠናቀቁት ተናግረው ነበረ። እንደ ሊያም ዴላፑሉ ደግሞ ዳሪዮ ኤሱጉ፣ ኤስቴቫኦ፣ ማማዱ ሳር እና ፓይስም የቼልሲ ፈራሚዎች ናቸው። ጄደን ሳንቾ እንግዲህ ከረጅም የውሰት ውል በኋላ ከቼልሲ ጋር ተለያይቷል። የስታንፎርድ ብሪጅ ቆይታውም አብቅቷል። በቅርብ የውድድር ዘመናት እንግዲህ ቼልሲ ተጫዋቾችን ከብራይተን አዘዋውሯል። ማርክ ኩኩሬያን ጨምሮ ሞይሴስ ካይሴዶ እና ሮበርት ሳንቼዝ እንደዚሁም ሊቫይ ኮልዊልም ቢሆን በ2022-23 የውድድር ዘመን በውሰት በብራይተን አሳልፏል እና ከዛ ወደዚህ የተደረጉ ዝውውሮች በተለይ የኩኩሪያና የካይሴዶን በልዩነት ማንሳት ይቻላል። የሊቫይ ኮልዊልም ቢሆን በውሰት ካሳለፈ በኋላ በቼልሲ በጣም ጥሩ አቋም እያሳየ ነው የሚገኘው። የሚያጠራጥረው የሮበርት ሳንቼዝ ነው። ለማንኛውም ጆዋ ፔድሮ ለቼልሲ የሚጨምረው ብዙ ነው። ወደ ስታንፎርድ ብሪጅ የሚመጣው እንደው ያለውን ነገር ሁሉ ይዞ ነው ማለት ይቻላል። ቼልሲ ከዌስትሃሙ መሐመድ ኩዱስ ወይም ደግሞ ከአይንትራ ፍራንክፎርቱ የፊት መስመር ተጫዋች ሁጎ ኢኪቲኬ፣ በነገራችን ላይ ኢኪቲኬን ከፊት ወደ ኋላ ከኋላም ወደፊት ስታነቡት ኢኪቲኬ ነው እና አትሳሳቱም፣ በሁለቱም በኩል ብታነቡት። ለማንኛውም ከነሱ ማግኘት የሚፈልገውን ድሪብል በጆዋ ፔድሮ ላያገኝ ይችላል። የድሪብል ችሎታውን የሚጠራጠረው ከሆነ ግን ደግሞ ዲፕ ድራፕ ለማድረግ ምቹ ነው ይሄ ተጫዋች። አጥቂ ቢሆንም ወይም አማካይ ወደ ራሱ ጎል አቅጣጫ በመንቀሳቀስ ከጥልቀት ኳስ መቀበል የሚችል እና ከተለመደው ሚናም ወጣ ብሎ መጫወት የሚችልም ተጫዋች ነው። ማጥቃትን ቢልድ ለማድረግ እንዲሁ የፓሲንግ ኦፕሽንም ለመሆን ይመረጣል። ወይም ደግሞ ተጋጣሚ በማጥቃት እንቅስቃሴ ሲጠመድ የሚተወውንም ቦታ ኤክስፕሎይት ማድረግ ማለት ነው። ያንን ማድረግ ይችላል። ከኳስ ውጭም ጠንክሮ የሚሰራ ተጫዋች ነው ጆዋ ፔድሮ። ወደ ሳጥን ከሚያደርጋቸው ጊዜያቸውን የጠበቁ ሩጫዎች በፊትም ብዙ ጊዜውን የሚያሳልፈው በግራ ሀፍ ስፔስ ነው። ይሄ ተጫዋች በቼልሲ የማጥቃት ተሰጥኦ ያላቸው በርካታ ተጫዋቾች አሉ። ነገር ግን ጆዋ ፔድሮ እና ሌሎች የፊት መስመር ተጫዋቾች ፋይናል ተርድ ላይ ፍሌክሲብል እንዲሆኑ ነው የሚጠበቀው እና ጆዋ ፔድሮ አሁን ሌላኛው በዚህ የዝውውር መስኮት ቼልሲን ቀላቀል ተጫዋች እንደሚሆን ይጠበቃል። የመጨረሻ ጉዳያችን የምናደርገው የቶማስ ፓርቴን ጉዳይ ነው። ቶማስ ፓርቴ ውሉ ሊጠናቀቅ እንግዲህ 1 ቀን የቀረው ማለት ይቻላል። ጁን 30 ነው የሚያበቃው እና አርሰናልን ይለቃል። የአማካዩ መውጣት የሚያረጋግጥ ዜና ከክለቡ ብቻ መሰማት ነው የቀረው እንጂ ቶማስ ፓርቴ እንደሚለቅ
በብዙ ተነግሯል። የ32 ዓመቱ ፓርቴ እንግዲህ በኤምሬትስ ውሉን ስለማራዘም ብዙ ሲባል ነበረ ባለፉት ሳምንታት። ነገር ግን ስምምነት ላይ አልተደረሰም። በቅርብ ሳምንታት ነገሩ ግልጽ እየሆነ እንደመጣ የሚታይ ነበረ። የሚጠበቀው የመጨረሻው ውሳኔ ነበር። አሁን ያ ቀን የደረሰ ይመስላል። ኤፕሪል ላይ ውሉን በማደስ ዙሪያ አርሰናልና ፓርቲ አውርተዋል። በብዙም ተወያይተዋል። ከጃንዋሪ ጀምሮ ክለቦችን የማነጋገርም ነጻ ፈቃድ ነበረው። በ2024/25 የውድድር ዘመን የሚኬል አርቴታ ቡድን ወሳኝ ተጫዋች ሆኖ ቆይቷል። ቶማስ ፓርቴ በሁሉም ውድድሮች 55 ጨዋታዎችን አድርጓል። አርሰናል እንግዲህ በዚህ የዝውውር መስኮት በቡድኑ የተለያዩ ክፍሎችን ስብስቡን ለማጠናከር ሪኢንፎርስመንት እንደሚያደርግ ይጠበቃል። ያንንም እያደረገ ነው ያለው። ማርቲን ዙቢሜንዲ ከሪያል ሶሴዳድ ያደረገው ዝውውር ተጠናቋል ማለት ይቻላል። በአካውንቲንግ ምክንያት ብቻ ነው የዘገየው። የክሪስቲያን ኖርጋርድም ጉዳይ እንዲሁ የሚጠቀስ ነው። ፓርቴ እንግዲህ ከአትሌቲኮ ማድሪድ ወደ አርሰናል የተዘዋወረው ኦክቶበር 2020 ላይ ነበር። በአሁኑ ሬት በ42.7 ሚሊዮን ፓውንድ ማለት ነው 167 ጨዋታዎችን አድርጓል። 9 ጎሎችን አስቆጥሯል። ፓርቴ እንግዲህ አትሌቲኮን የተቀላቀለው በ2012 ነበረ። የፕሮፌሽናል ጨዋታውን የሚያደረገው በዛው በአትሌቲ ነበረ። በጣም የሚገርም ጊዜ ነበር ያሳለፈው። ለመጀመሪያው ቡድን 188 ያህል ጨዋታዎችን አድርጓል። 16 ጎሎችን አስቆጥሯል። በ2018 የዩሮፓ ሊግ ዋንጫን አሸንፏል። በ2016 ደግሞ የቻምፒየንስ ሊግን ፋይናሊስት ሆኖ ሁለተኛ ሆኖ አጠናቋል ማለት ነው። እና የፓርቴና የአርሰናል ጉዳይ ያበቃ ነው የሚመስለው። ነገ ነው ውሉ የሚጠናቀቀው። ያ ከመሆኑ በፊት ግን ፓርቴ በአርሰናል እንደሚቆይ ቢያንስ የ1 ዓመት ውል እንደሚሰጠው ይጠበቅ ነበረ። ተጫዋቹ ለነገሩ በጉዳት መውጣት መግባቶች ይኖሩት እንጂ በጥሩ አቋም ላይ በሚገኝ ጊዜ ሜዳ ላይ የሚኖረውን አስተዋጽኦ ለቡድኑ የሚጨምረውንም ነገር በብዙ ተመልክተናል እና በጣም ጠቃሚ ተጫዋችም እንደሆነ እንረዳለን። ግን ደግሞ ኮንትራቱን ማራዘም ላይ ከአርሰናል ጋር ስምምነት ላይ አልደረሰም። ስለዚህ በነበረው ጊዜ ከአርሰናል ጋር በወሳኝ ተጫዋችነት አሳልፏል። አሁን ግን ጊዜው ደርሶ የቶማስ ፓርቴና የአርሰናል መለያያው ጊዜ አሁን ሆኗል እና ይሄ ተጫዋች አሁን ጀርጂኒዮን ተከትሎ ሊወጣ እንደሆነም እየተገለጸ ነው ያለው። እንግዲህ አርሰናል ግን አሁንም በርትቶ እዚህ የዝውውር መስኮት ላይ እንደሚሰራ ነው የሚጠበቀው። ተጫዋቾቹን በተጠናቀቀው የውድድር ዘመን አንድም በጉዳት አንድም በአቋም መውረድና በተለያዩ ምክንያቶች ለዋንጫ ሲፎካከር ቆይቶ ሳይሳካ ቀርቷልና አሁን ከዚህ በኋላ ለአርሰናል ስኬት የሚሆነው ዋንጫ ዲሊቨር ማድረግ ነው። ለፓርቴም ቢሆን ለአርቴታም ቢሆን እንደዛ ነው እና በሚቀጥለው የውድድር ዘመን ሁሉም ክለቦች ተጠናክረው ነው የሚመጡት። እንደምታዩት እንግዲህ የዝውውር መስኮቱ ላይ ዋና ቀጥተኛ ተፎካካሪዎቹ የሚባሉት ክለቦች በሙሉ አግሬሲቭ ናቸው ማለት ይቻላል። ቻምፒየኑ ሊቨርፑል እንኳን በጣም የሚገራርሙ ዝውውሮችን ነው እየፈጸመ የሚገኘው። ማንቸስተር ሲቲም ቢሆን ቡድኑን እንደ አዲስ እየገነባ ነው ማለት ይቻላል። ታዲያ አርሰናል እስካሁን ድረስ የተረጋገጠው ያው እንዳልኩት በአካውንቲንግ ምክንያት የዘገየው ከሪያል ሶሴዳድ የዙቢሜንዲ ጉዳይ ነው። በጣም ወሳኝ ተጫዋች ነው። በነገራችን ላይ ይሄ ተጫዋች ዋናውንም ክፍተት የሚሞላ ነው ተብሎ የሚጠበቀው ዙቢሜንዲ ማግኘት ግን ደግሞ የፊት መስመሩ ላይ ያለበትን ክፍተት ለመሙላት አሁንም ስሙ ከቤንያሚን ሼሽኮና እንደዚሁ ከቪክቶር ዮኬሬሽ ጋር እየተነሳ ነው የሚገኘው። ውሳኔ ላይ ለመድረስ ዘግይተዋል፣ ግን በመጨረሻ መወሰናቸው አይቀርም። የጊዜ ጉዳይ ብቻ ነው የሚሆነው እና አሁንም እስከ መጨረሻው በዚህ የዝውውር መስኮት ትልልቅ ተሳትፎዎችን እንደሚያደርግ ነው የሚጠበቀው። አርሰናል ለሚኬል አርቴታም ቢሆን ጫና እንዳይበዛበት እና ደግሞ ክለቡን በራሱ እያገዘው እንደሆነ ይታወቃል። በተለይ ከሚኬል አርቴታ በኋላ ዝውውር ላይ ያለው ነገር ሙሉ በሙሉ ተቀይሯል ማለት ይቻላል። የቀድሞ አርሰናል አይደለም። ተጫዋቾች ሲያስፈልጉ በደንብ ኢንቨስት የሚያደርግ ከትልልቅ ክለቦች መካከል የሚመደብ ትልቅ ክለብ እንደሆነ ይታወቃል። ግን ደግሞ የሊጉን ክብር ነው መደረብ ያልቻለው እና ያ ብቻ እስኪቀረው ድረስ 2 የውድድር ዘመናትን ማንቸስተር ሲቲን ተፎካክሯል። ደግሞ በጣም ጠንካራ የነበረውን ማንቸስተር ሲቲ ነው እንደ ተጠናቀቀው የውድድር ዘመን በመውረድ ውስጥ የነበረውን አልነበረም። ደግሞ የተጠናቀቀውን የውድድር ዘመን ስንመለከት ማንቸስተር ሲቲ ምንም እንኳን ወርዶ ብንመለከተው የሊቨርፑል ደግሞ ጥንካሬንም ያየንበት ነበረ። በዛ ላይ አዲሱ አሰልጣኝ
አርነ ስሎት ለሊጉም ለክለቡም አዲስ ናቸውና ቡድኑንም ያስቀጠሉበት መንገድ በጣም የሚደንቅ ነውና ከሱ ጋርም ተፎካክሮ 3 የውድድር ዘመናትን ሁለተኛ ሆኖ አጠናቋል። አሁን ከዚህ ሁሉ በኋላ በመጪው የውድድር ዘመን የሚጠበቀው አርሰናል ቻምፒየን እንዲሆን የሊጉን ክብር እንዲያነሳ ነው የሚጠበቀውና ያንን ለማድረግ ደግሞ አሁን በዝውውር መስኮቱ የነቃ ተሳትፎ ማድረግ አለበት። በመጨረሻ የሚጠናቀቁ ዝውውሮች ደግሞ ይጠበቃሉ። ለማንኛውም ግን የአርሰናልን ጉዳይ ያነሳ ነው የቶማስ ፓርቴን ጉዳይ መነሻችን አድርገን ነው። ቶማስ ፓርቴ አሁን ጆርጂኒዮን ይከተላል ማለት ነው።